አሳዛኙ የሩታ ውሳኔ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው እያልኩኝ እንደውም አዲስ የሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ ሁኑ ማለት ነው። እና ዛሬ በጣም በሚያሳዝንና በሚገርም ነገር ነው የመጣ ነው ማለት ነው። ሰሞኑን እንግዲህ እንደምታዩት የሩታና የአብርሽ ነገር በጣም እየተካረረ ሄዷል ማለት ነው። እንግዲህ ዛሬ በጣም ሩታ የመጨረሻውን ውሳኔ ወስናለች ማለት ነው። ይህም እንግዲህ ኤፍሬም አብርሽ ወንድም ማለት ነው። ምክንያቱም አብርሽ ያለበት ሁኔታ አሁን በጣም ከባድ ነው ጋይስ። እና በዛም የተነሳ እንግዲህ ኤፍሬም ወደ ሩታ ዘንድ በማቅናት እንግዲህ ተንበርክከው ልመና አድርገውላት ነበረ እንድትመለስና ይቅርታ እንዲባባሉ። እሷ ግን ከዚህ በኋላ ማየት መስማትም አልፈልግ የመጨረሻ ውሳኔ ነው ብላ ግግም ብላ እንግዲህ ጥላቸው ሄዳለች ማለት ነው። በጣም በሚያሳዝን ሁኔታ አብርሽም እንግዲህ ታላቅ ዲፕሬሽን ውስጥ ገብቷል ማለት ነው። ምክንያቱም ሩታ እያደረገችው ያለው ነገር አብርሽም በጣም አስጨንቆታል። እንግዲህ ሩታም ተዚህ በኋላ እሱን ማየትም ሆነ መስማትም በቃ በምንም ነገር እሱን ማየት አልፈልግም ብላ እንግዲህ መጨረሻው ውሳኔ ተናግራለች ማለት ነው። እኛ እንግዲህ አልጠበቅንም እስከ መጨረሻው ድረስ ሄዳ ውሳኔ ትወስናለች ብለን በጣም ያልጠበቅነው ነገር ነው እውነት ጋይስ። እና በጣም እውነት እያደረገ ያለው ነገር ጥሩም ቢሆንም ያው ሩታን ለማስረዳት ሞክሮ ነበር። ያው ሩታ እንግዲህ እሺ ልትል አልቻለችም ማለት ነው። ምክንያቱም እኔ ብዙ ነገር አሳልፍ ያለሁኝ ከዚህ በላይ መታገስ አልችልም በማለት እንግዲህ የመጨረሻው ይዛ እንግዲህ እነሱም ተንበርክከው ቢለምኗት እሺ ልትል አልቻለችም። በመጨረሻም እንግዲህ ጥላቸው ሄዳለች ማለት ነው። በጣም ያሳዝናል ጋይስ። ኧረ እንዴት ነው እውነተኛ ብዙ ነገር ነበር የጠበቅናቸው ሩታንና አብርሽም ማለት ነው። እንደዚህ ደረጃ ደርሰው ደግሞ እስከ መጨረሻው ድረስ ይሄዳሉ ብለን ጭራሽ ፍጹም እኔ አንድ ቀን ማስቢው አላቅም ጋይስ። እና በጣም የሚያሳዝን ነገር ነው እውነት። ኤፍሬም እንግዲህ አልተሳካለትም ማለት ነው። ምክንያቱም ሩታ እሺ ትለኛለች ብሎ እንግዲህ በጣም በመጨናነቅ ነው ወደ እሷ በማምራት እንደዚህ ሌላት የቻለው ማለት ነው። ያው ነገሮቹም ከባድ ቢሆኑ እሱ እያደረገ ያለው ሁለታቸውንም ለማስታረቅ ነበር። ያው እንግዲህ ሩታ እሺ ልትል አልቻለችም ማለት ነው ጋይስ። እና ጋይስ በጣም ነገሩ ከሯል ማለት ነው። ምክንያቱም ሩታ ልቤ የተሰበረውን ልቤን እንግዲህ ማንም አይጠግነው ብላለች ማለት በጣም ልቧ ተሰብሯል። እና እንግዲህ ጓደኞቹም እና ኤፍሬምም ሊያደርጉ አልቻሉ ማለት ነው። ምክንያቱም አሁን እንደዚህ በተካረሩ ሰዓት ላይ አብርሃም እና እሷ ቢገናኙ ሌላ ትልቅ ችግር ነው የሚፈጠረው የሚሉም ደግሞ ብዙ ስላሉ እውነት ምንም የሚፈጠር ነገር የለውም ብዬ ነው እንዴ የማስበው። ማለት እነሱ ከዚህም ቀደም ብዙ ነገር ተብለው በመሀከላቸው ብዙ ነገር ተደርጎ አልተለያዩም። እና ጋይስ በጣም የሚያሳዝናል። አሁን ግን የሩታ ውሳኔ ማለት ነው እንግዲህ ደግሞ ወደፊት እናያለን ማለት ነው። ግን ሩታ እንደማትጨክን ተስፋ አደርጋለሁ። ምንም ልቧ ቢሰበር ምንም በቃ ብዙ ነገር ቢያደርጋትም በአብርሽ ላይ ትጨክናለች ብዬ እንግዲህ ተስፋ እናደርጋለን እንደማትጨክን ማለት ነው። እና ጋይስ ይሄን ይመስላል ማለት ነው። በጣም አዝነናል። ወደፊት ደግሞ እንግዲህ እናያለን ምን እንደሚፈጠር። እኔ ግን ሁለቱም እንዲለያዩ በፍጹም አልጠብቅም። ሁለቱንም ወዳቸዋለሁ ማለት ነውና ፈጣሪ አምላክ በመሀከላቸው ያለው ዳቢሎስ አጥቶ አንድ ያርጋቸው እንደ በቀደማቸው ማለት ነው። እና ጋይስ የዛሬ ቪዲዮ ይሄን ይመስላል ማለት ነው። እና ላይክ ሼር አድርጉ ማለት ነው። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ማለት ነው። እና ደግሞ ሼር ላይክ ለምታበረታቱን ከልብ እናመሰግናለን። በቀጣይ ቪዲዮ ውስጥ እንገናኝ። መልካም ጊዜ ይሆንላችሁ። ላይክ ሼር ሰብስክራይብ ማድረጋችሁን ግን እንዳትረሱ ማለት ነው።